አደጋ ቤተሰቤ ሊበጠበጥ ነው። ሀኒቾ ምንድነው ነገሩ? አንድ ልጅ ቤተሰቤን ለመበጥበጥ ቆርጦ ተነስተዋል። እየቀለድሽ ነው እንዴ? እውነቴን ነው አሴር። እና እናትሽ ተሸንፋ ነው? እሷ ይሄንን አታውቅም። እንዴት? ሁሉም ነገር በእኔ እጅ ነው ያለው። እንዴ እና ታዲያ አስተካክለዋል። ነገሩ በአንቺ እጅ ከሆነ አንተ እኮ ነገሩ አልገባህም። ምንም ነገር እንደማያውቅሽ ደግሞ በጣም እርግጠኛ ነኝ። አንተ በቃ እኔን የተለየ ፍጡር አድርገህ ነው አይደል የምታይ? አዎ የአንቺ አስተሳሰብ እንደኛ አይደለም አሴር። ሀኒቾ እውነቴን ነው። አንቺ አስበሽ የሚያቅትሽ ምንም ነገር የለም። ነገሩ እኮ እንደዛ አይደለም። ቆይ እስኪ ነገሩን ግልጽ አድርጊልኝ። የማየ ድርጅት ውስጥ ተቀጥሮ የሚሰራ አንድ ልጅ ነበር ማለት አልቀቅስ አልለቀቅም። ታዲያ ምንድን ነው ዘሪው? ደም ብለን እስኪ ተመልከቹ ቤቱ። ውይ አፍራክ ነው እንዴ? መሆኑ ነው መሰለኝ። ምን ነው የወንደላጤ ቤት እኮ የታወቀ ነው። ቆይ እንደው ምን ያስተካክልላቸዋል እንዴ? ምኑ እንዴ? ቤቱን ነው። አረ በፈጠረሽ እንዴ! ምን ችግር አለው? አረ አይሆንም እንዴ? ቆይ እኔ ላስተካክልላችሁ። እሺ ችግር የለም። ደም ብላ ታይ። ካልሲውና ጫማዎቹን ግን አትንኪያቸው። ለምን? ያው ጤናፉ ነዋ። ማን ነው ጤናፉ? እስኪ ወደ አፍንጫሽ ጠጋ አድርጊው። አወይ አባቴ፣ እሱ የጆሮ ስለሆነ ነው። ይሄኛው ነው እንዴ? ያንተም ያው ነው እንዴ? ልጅ እኮ በውሃ ቀጠነ ነው ስንጣላ የነበረው። በውሃ ቀጠነ እንኳን አይደለም ሜሉ፣ አይደለም አሁን በፊት እንኳን ስንት ችግር ተፈጥሮ ተኮራርፈን እንኳን ማደር እኮ አንችልም ነበር። ምን ያደርጋል ሜሉዬ፣ ይህን አባት እኮ በጣም እየቀደመን ነው። ደግሞ ምን አደረገ? ሜሉዬ፣ ይህ ሰው እኮ ልጁን አሳድጎ ለቁም ነገር አድርሷታል። በዚህ ሰዓት ደግሞ ከማንም በላይ ደስተኛ እሱ ነው። ታዲያ ምን ያርግ? እኛ በሆነ ባልሆነው ልጁን እረፍት ነሳንበታ። በጣም ሜሉ፣ ከዚህ በኋላ ቆም ብለን ልናስብ ይገባል። ምን እናድርግ? ሜሉዬ፣ ሀንዬ አግብታ እስክትወጣ ድረስ ምንም ነገር ቢፈጠር ተነጋግረን ልንፈታው፣ ካልሆነ ደግሞ ሰርጉ እስኪያልፍ ድረስ ዝም ልንል ይገባል። እንደዛ ማድረግ እንችላለን ብለህ ነው እንዴ? እንዴትም አንችልም። እንደዚህ ዘንጠህ እየወጣ እንዴት ነው የምችለው? ወይም ሜሉ አትቀልጂ እንጂ መስፍን፣ እውነቴን ነው። ሀኒቾ አባቷ ጋር ሄዳ እንግዲህ አንተ እያስፈራራት ባለው ጉዳይ በጣም ተጨንቃ ቁጭ ብላ ተክሳ እያለ አሴር ከቻለ ማለት ነው። እናም በጣም ደብሯት ነበረ። ያው አንተነህ በተደጋጋሚ እህቷን ልታግዝ በገባችበት ጉዳይ ላይ አሁን ላይ እሱ በተደጋጋሚ እየመጣ እያስፈራራት ነው። አብረሽኝ ካላደርሽ ሚስጥሩን ሁሉ ለቤተሰቦችሽ እናገራለሁ፣ ቤተሰቦችሽ ችግር ውስጥ ይገባሉ እያለ እያስፈራራት ስለሆነ በዛ ጉዳይ ተጨንቃ የሆነ የሚያስፈራ ቤተሰቦችን የሚያውቅና ከእነሱም ከዚህ በፊት ማየ ከስራ ያባረረችው ልጅ ነበርና በሱ ጉዳይ በጣም ተጨንቅ ያለው እያለ ስለተፈጠረው ነገር ሁሉ ለታምቹ ማለት ለአሲር እየነገረችው ነበር። እና ነገሩን ውስብስብ አታርጊው፣ እንኳን አይደለም እንደዚህ ሽፍንፍን አርገሽው ግልጽ አርገሽልኝ እንኳን አይገባኝም እያላት ነበረ። እናም ግልጽ አርጋ ለመናገር ሞከረች። ያው ከዚህ በፊት ከነሱ ድርጅት ውስጥ እንደሚሰራና ወይዘሮ ሜላት እንዳባረረችው፣ አሁን ላይ ግን የቤተሰቡን ሚስጥር እንደሚያውቅና እሱን ወስዶ ዘርግፎ እሱን አዋርዶ ቤተሰቦቿን ችግር ውስጥ ሊከት እንደሚችል እያስፈራራት እንደሆነ እና የቤተሰቦችሽ ጉዳይ እኮ እነሱ ቤተሰቦችሽ ይፈታዋል። አንቺም ቢሆን የሚያቅትሽ ነገር የለም፣ ጠንካራ ነሽ፣ የኔ እርዳታ አያስፈልግሽም። ስለዚህ ችግሮችሽ ራሽ ትፈቻለሁ። የችግሩ እንኳን ከአቅሜ በላይ ሆኗል እና የቤተሰቦችሽን ጉዳይ ታዩና ያንቺን ንገሪኝ ሲላተኝ ያው አብረሽኝ ካላደርሽ ሚስጥሩ ለቤተሰብ እናገራለሁ እያለ እንደሆነ ነገረችው። ያሲርም በጣም ነው ያበደው። ምክንያቱም እንዴት እንደዚህ ያደርጋልኝ በጭራሽ አለቀውም እያለ እየዛተ ወጥቶ ሄደ ማለት ነው። በሌላ በኩል ምናሴ ድንብላል ቤት ውስጥ ስለሌለች ምግብ ለመስራት እየሞከረ ነበር። እናም ሰላም መጣ። የትዳነው ድንብላል አለችው። ወጣ ስላለች ነው በቃ እኔ አሁን እሰራለሁ፣ ችግር ለምን ያግዛታለሁ እያለ ነበር። አብረን እንሰራለን እያሉ እየተባባሉ እያለ በመሀል ጥያቄ ጠየቃት። ያው ቤተሰሞን ደህና እንዳሆንሽ አውቃለሁ እና ምንሽ ነው እንደዚህ የምትጨናነቂው ብሎ አፋጦ ሲጠይቃት በደህና እንደሆነች እና ምንም የሚያስጨንቅ ነገር እንደሌለ ነገራት። ማላቅሽ ነው እንደሚመስልሽ? እኔ እኮ በደንብ ነው ማቅሽ፣ ልትጨነቅሽ ግልጽ ነው ምናምን ቢላትም እሷ አልናገርም ብላለችው። ምናሴ ለምንድነው እንደዚህ የምትበጠበጭው? ለምንድነው በዚህ እየተረበሽ እየተጨነቅሽ ያለሽ የሚለው ሚስጥር ለማወቅ በጣም እየጓጓ ስለሆነ ያው እሷ ለመናገር ፈቃደኛ ባትሆንም እሱ ግን መጠየቁን አላቆመም ማለት ነው። እንግዲህ ድንብላልና ተምቹ አዲስ ቤት ተገናኝተዋለኝ። ያው እና ተምቹና
ጆሮ ቤት የላቸው ነበር። እስካሁን ጎዳና ላይ ነበር። ሁሌም መንገድ ላይ አስፋልት ላይ ምናምን ነበር የሚቀረጹት። አሁን አንዲት የወላለቀ የሽማግሌ ጥርስ ያላት የመሰለች ቤት እንግዲህ አዘጋጅተዋል። ከዛም ይዟት ሂዷል ማለት ነው ድንብላልን። እናም ቤቱ ምስቅልቅል የወንድ አላጤ ቤት ስለሆነ ምስቅልቅል ብሎ ስላገኘችው ያንን እያስተካከለች ነበር። ብዙ ነገር አስተካከለ። የሚታጠበውን አጥባ የሚስተካከለውን አስተካከለችለት። እናም ከጋብቻ በፊት ምንም ነገር ላረግ አልፈልግም፣ ከፈለግ ካግባኝ፣ ሀኒቾ እኮ ልታገባ ነው፣ በቃ ከሀኒ ባር በምን ታንሳለህ እያለች አንቺ ቆይ እኔን ወደሽ ነው ወይስ ከሀና ጋር ለመፎካከር ነው እኔን የምታገቢኝ እያላት ነበር። ያው እሷ በተደጋጋሚ የጋብቻ ጥያቄ እያቀረበችለት ይገኛል። እሱ ግን ገና አላደኩም እንኳን አይደለም ከአንቺ ጋር ተግባብቼ ልኖር ከያሲር ጋር እንኳን እንዴት ተግባብቼ መኖር እንዳለብኝ ገና አልገባኝም። ስለዚህ ጠብቂኝ እያላት ነው። እሱ ለማግባት ፈቃደኛ አይደለም ዞሮ ዞሮ ማለት ነው። እና ምንም ሳያረጋት በጨዋነት ፍላጎቷን አክብሮ ተመልሳ ወደ ቤት እንድትሄድ ሸኝቷታል ማለት ነው። እና ቤቱም ሲመለስ ያሲር ሲያየው ፏ ብትን ብሎ ስለነበረ እንዴት ማን ነው ቤቱን ያስተካከለው? የእኛ ቤት ነው ወይስ ትንሽ ጠጥቼ ስለነበር ምናልባት ሰክሬ ሌላ ቤት ገብቼ እንዳልሆን እያለ ሙድ እያያዘበት ነበር። እና ድንብላል እንደመጣች እሷ እንዳስተካከለችው ሲነግራት ከዛ እስከዛ እያለ የተፈጠረውን ነገር ለማወጓጓ እሱ ግን ምንም ነገር ከትዳር በፊት ምንም ነገር እንድናረግ ፈቃደኛ አይደለችም፣ ለዛ ነው ምናምን ብሎ ያለውን ነገር ነገረው። ድንብላልም ወደ ቤት ስትመለስ በጣም ቆይታ ስለነበር ቤቱን እያዘጋጀች እያስተካከለች ስለቆየች እስካሁን አልታወቀሽም እንዴ በጣም ቆይሽ እኮ እያለ ምናሴ ያው እንደ እህቱ ስለሚያየት ይቆጣጠራታል፣ እየጠየቃት ነበር። እና ከቤቱ እንደሄደና እዛ ቆይታ እንደሆነ ነገረችው። እና እንዴት እንደዚህ ታደርጊያለሽ እንዴ እርግዝና ቢፈጠርስ ምናምን እያለ እየተደጋጋሚ እየጠየቃት ነበር። ቆይ ቤት ስለሄድኩ ነው እንደ እርግዝና የሚፈጠረው ምናምን አለችው። እና ስለምትጠነቀቅልኝ በጣም አመሰግናለሁ፣ ግን በጣም ጥሩና ጨዋ ልጅ ነው፣ አክብሮኝ ነው ፍላጎቴን የላክ ተመልሼ የመጣሁትና አታስብ ብላ ለምናሴም ነገረችው። ያው ምናሴ እንደ እህቱ ስለሚያያት አንቺ ከሀናና ከሰላም ምንም አልለይሽም፣ ስለዚህ ምንም ነገር እንዲፈጠርብሽ እንዲደርስብሽ ስለማፈልግ ነው ብሎ ነገራት ማለት ነው። በሌላ በኩል ቤት ችግር ውስጥ ገብታለች፣ ከባድ ችግር ውስጥ ገብታለች። እውነት ለመናገር እህቷ የጠፋችባት አትመስልም በእርግጥ። እናም እህቷን እንደጠፋችና እስካሁን እንዳልመጣች ነው እየተናገረች ያለችው። ያጠፋት ደግሞ አቶ በቃሉ ነው። የባለፈው መጨረሻ ላይ ያው ሽጉጥ ይዞ እያስፈራራት ወደ መኪና ዛት እንደሄደ አይተናል ማለት ነው። እንግዲህ በዛው እንደሄደች አልተመለሰችም ጽዮን። ምን እንዳደረጋት አቶ በቃሉ የሚታወቅ ነገር የለም። እናም እርዳታ የጠየቀችው አንተነህን ነው። አንተነህ የሚያውቀው ጉዳይ እንዳለ ለማወጣጣት ነበር የጠራችውና ቀጥረው ስታወራው ነበርና እህቴ ጠፍታለች። መጥፋቷ ደግሞ እሷ ምን ከዛም ወንድ ጋር ስለምትል ነው አሁን ተመልሳ ትመጣለች አታስቢ ምናምን እያለት፣ አይ አሁን ግን የራሷ ፈልገ የጠፋች አይመስለኝም፣ ስለዚህ ታገተች ነው የሚመስለኝ፣ እርዳታ ያስፈልገኛል፣ ያንተ ባለውለታህ ነኝ፣ ከብዙ ችግር ያን ያነሳው ሆኔ ነኝ፣ ስለዚህ ልትረዳኝ ይገባል ብሎ ነበር። እሱ ግን ጭራሽ እኔ ከሀብታም ጋር ቀልድ መጫወት አልፈልግም፣ ስለዚህ ራስሽን ቻይ፣ ምንም ነገር እኔ ቀልድ አይመቸኝም ከሱ ጋር ራሴን በጣም ነው የምወደውና ራሴን ችግር ውስጥ ማስገባት አልፈልግም ብሎ ራስሽ ጉዳይ ብሏታል ማለት ነው። ቤቲም እንግዲህ ያላት አማራጭ አቶ መስፍንን መጨቅጨቅ ነው፣ ሌላ እሱ ቢካላት ማለት ነው። እናም ወይዘሮ ሜላትና አቶ መስፍንም የራሳቸውን ጉዳይ ጭቅጭቃቸውን ወደ ጎን ብለው የሀናን ሰርግ ለማጧጧፍ እያሰቡ ይገኛሉ። ይህም ምክንያቱም አባባ ኖላዊ ልጄ በጣም እየተጨነቀች ነው፣ እናንተ ሰላም በመጣጣችሁ ምክንያት ልጄ ችግር ላይ ናት፣ ስለዚህ እባካችሁ ቢያንስ ከቤት እስከምትወጣ እናንተ ሰላም ፍጠሩ ብሎ ስላላቸው በዛም ምክንያት እንግዲህ ልጃችን በጣም ተጨንቃለች። ስለዚህ እሷ እስከምትወጣ ድረስ ነገሮች በሰላም መንገድ ፈተን ሽማግሌዎቹም ይላኩ ተብለው ሁለታቸውም ተስማምተዋል ማለት ነው። በዚህ ስምምነት መሰረት ነው እንግዲህ የቀጠሉ ያሉት። ነገር ግን ቤቲ አሁንም የአቶ መስፍንን እርዳታ ፈልጋ በማታ ደውላ ነበር። እንዴት በዚህ ሰዓት ትደውላለች ብላ ጓገጭ አለች ሜላትም። እሱም ሌላ ስልክ ማንም አይደለም የደወለው እሱ አይደለችም ብሎ ቢነግራት መጨረሻ ላይ ግን ነገራት እውነቱ ማለት ነው። እናም ቤት ውስጥ ያለው ነገር ድጋሜ እየተበጠበጠ ይገኛል በቤቲ ምክንያት።
አቶ መስፍንም ሀናን እናቷ እንድታናግራት እና የሆነ እሷ የምትረዳቸው ነገር ስላለ ቤት ውስጥ መታ ቤተሰብ በተሰበሰበበት የምትነግረው ሚስጥር እንድትናገር እንድታስፈቅድ ነግሯታል። እሷም እሺ ብላለች፣ ፈቃደኛ ሆናለች። እንግዲህ ቤቲ እሷ መረጃውን ትሰጣቸዋለች። አቶ የነ ሜላት ቤተሰብ ደግሞ ልጇን እህቷን በማፈላለግ ያግዛቷል ብለና ጽዮን እንደምትገኝ ተስፋ እናደርጋለን። ውድ ተመልካቾቻችን እስከ መጨረሻው ስለተከታተላችሁ እጅግ በጣም እናመሰግናለን። በያላችሁ በሰላማችሁ ይብዛ።